በኢትዮጵያ የፊልም ኢንዱስትሪ ውስጥ በርካታ ወንድ አርቲስቶች ቢኖሩ ነገር ግን አማላይ ተብለው የሚመደቡትና አይነግቦቹ በጣት የሚቆጠሩና ጥቂቶች ናቸው። ታዲያ እኛም በዛሬው ቪዲዮአችን ከጥቂቶች መሃል መርጠን አማላዮቹን በፌስቡክ ላይ 200 ሴቶችን አስመርጠን በሰበሰብነው መረጃ መሰረት 10 አማላይ ወንድ አርቲስቶችን በደረጃ ይዘንላችሁ መጥተናል። ከግሩም ኤርሚያስ እስከ መሐመድ ሚፍታህ፣ ከሄኖክ ድንቁ እስከ ቸርነት፣ ከያየ ሂራድ እስከ ሚኪያስ መሐመድ ያሉትን 10 አማላይ ወንዶችን ይዘንላችሁ ቀርበናል። ያልተጠበቁ አርቲስቶችም በዚህ የ200 ሴቶች ምርጫ ተካተዋል። ታዲያ እናንተም ውድ ቤተሰቦቻችን የእናንተ 10 ምርጥ አርቲስቶችን ጻፉልን። በቀጣይ ቪዲዮአችንም የምርጦች ምርጥ ውስጥ አካተነው እንመጣለን። አሁኑ ቪዲዮአችንም ከ10ኛ በመጀመር ወደ አንደኛ እንሄዳለን። እናንተ ብቻ ቪዲዮውን ላይክ በማድረግ ጀምራችሁ ቻናሉን ሰብስክራይብ በማድረግ ተከታተሉን። 10ኛ ባህሬን ከድር። ባህሬን የእስልምና እምነት ተከታይ መሆኑን ብዙ አድናቂዎች አያውቁም። በተጨማሪም የእስልምና እምነት ተከታይ ከሆኑ ጥቂት የሀገራችን ተወዳጅ አርቲስቶች መካከል አንዱ የሆነው ከፊልም ስራ በተጨማሪም ሞዴሊንግ የሚሰራው ባህሬን ከዚህ ቀደም በሞዴሊንግ ሙያው በአንድ ወቅት ዮድ አቢሲና የባህል ምግብ አዳራሽ ውስጥ ተደርጎ በነበረው የሞዴሊንግ መድረክ ስራ ላይ ባህሬን ለማስተዋወቅ ለብሶት የነበረው ሱፍ በ75,000 ብር በመሸጡ እጅግ መነጋገሪያ ሆኖ ነበር። አዲስ አበባ 7ኛ አካባቢ ተወልዶ ያደገው ባህሬን በፊልሙ ስራ ላይ ከ15 በላይ ፊልሞች ላይ ተውኗል። ባህሬን በሰበሰብነው ድምጽ መሰረት የሀገራችን 10 ምርጥ ወንድ አርቲስቶች መሃል ተካቷል። 9ኛ ሄኖክ ድንቁ። ከስራው በላይ ሄኖክ እውቅና ያገኘው ከተለያዩ ሴቶች ጋር በተመሳሳይ ሰዓት በነበረው የፍቅር ግንኙነት በተለይ ከአርቲስት ሜላት ነብዩ ጋር የነበረው የፍቅር ግንኙነትና በያገኙት መድረክና ሚዲያ ሁሉ ስላላቸው ፍቅር ሲናገሩና ሲሰጡ የነበረው መግለጫ እንዲሁም ኢንተርቪው የሜላት እውቅና ረድቶ ታዋቂ ለመሆን ችሏል። ሞዴሊንግ እና የማስታወቂያ ባለሙያ እንዲሁም የፊልም ባለሙያ የሆነው ተዋናዩ ሄኖክ ድንቁ ሄኖክ ብዙ ጊዜውንም ጂም የሚያሳልፍ በመሆኑ ከረጅም ቁመቱ ጋር ግርማ ሞገስን አላብሶታል። በዛሬው የ200 ሴቶች ምርጫ ላይ ሄኖክ የ9ኛ ደረጃ ማግኘት ችሏል። በ8ኛ ደረጃነት የምናገኘው አብይ ገብረማርያምን ነው። በሀገራችን ካሉ አማላይ ወንዶች መሃል አንዱ የሆነው አብይ ገብረማርያም ከተወነባቸው ፊልሞች መካከልም ቀዝቃዛው ጦርነት፣ አስታራቂ፣ ቦሌ ማነቂያ፣ እምነት ከብዙ በጥቂቶቹ ናቸው። ታዲያ አብይ ገብረማርያምም በ200 ሴቶች ምርጫ መሰረት በዛሬው ቪዲዮአችን የ8ኛ ደረጃነትን አግኝቷል። በ7ኛ ደረጃነት የምናገኘው አርቲስት ቸርነት በፍቃዱን ነው። ቸሬ የፊልሙን ኢንዱስትሪ ከተቀላቀለ በርካታ አመታትን ያሳለፈ ቢሆንም ነገር ግን እውቅና እያገኘ የመጣው ከቅርብ አመታት ወዲህ ነው። ቸርነት በተለይ ኪያ በተሰኘው ፊልም ላይ እጅግ ተወዳጅነትንና ተቀባይነትን ያገኘ ሲሆን ቸሬ ደንበኛ የኦርቶዶክስ ተዋህዶ አማኝም ነው። በርካታ የሆኑ ገዳማትና አድባራትንም የሚዞር ሲሆን የተረጋጋ ባህሪ ያለውና የሚያምር የፊት ገጽታው ጋር ተዳምሮ ከተስተካከለ ቁመናው ጋር ቸሬ በዛሬው የ200 ሴቶች ምርጫ ዝርዝር ላይ 7ኛ ደረጃ ላይ እናገኘዋለን። በዛሬው ዝርዝራችንም በ6ኛ ደረጃነት የምናገኘው አርቲስት ሄኖክ ወንድሙን ሲሆን ሄኖክ ከተወነባቸው ፊልሞች መካከልም ትራፊኳ፣ ሼፉ ቁጥር 2፣ የሶማሌው ቫንዳም፣ ፍቅር ተራ፣ የእግዜር ድልድይ ከሰራቸው በርካታ ፊልሞች ጥቂቶቹ ናቸው። ወደ ፊልም ኢንዱስትሪው እንዲገባ ያደረገው ግሩም ኤርሚያስ እንደሆነ የሚናገረው ሄኖክ አሁን ላይ አሉ ከተባሉ የሀገራችን አርቲስቶች አንዱ ሲሆን ጂም የሚያዘወትረው ሄኖክ የተስተካከለ ቁመና ያለው ሲሆን ከቁመቱ ማጠር ውጪ ምንም የሚወጣለት ነገር የለም። ገና በ21 ዓመቱ የልጅ አባት የሆነው ሄኖክ በወጣትነቱ ተደባዳቢና ከክለብ የሚዞር ሰው ነበር። ታዲያ ሄኖክ በዛሬው ዝርዝራችን ውስጥ በ200 ሴቶች ምርጫ መሰረት የ6ኛ ደረጃነትን አግኝቷል። በ5ኛ ደረጃነት የምናገኘው አርቲስት መሐመድ ሚፍታህን ሲሆን መሐመድ የጎንደር ዩኒቨርሲቲ ተማሪ ያለ የሞዴሊንግ ሙያውን ተቀላቀለ። የመጀመሪያ ፊልሙም ጃንደረባው ሲሆን ከዛም በመቀጠል በርካታ ፊልሞችን ሰርቷል። እንደ የተከለከለ፣ ላቪያጆ፣ ፍቅሬን ያያችሁ ከብዙ በጥቂቶቹ ናቸው። በተመልካች ዘንድም እስከዛሬ አይረሴ ከሆነው ገመና ተከታታይ የቴሌቪዥን ድራማ ላይ የሜን ካራክተሯ መሰረት መብራቴ ፍቅረኛ ሆኖ በመተወኑ በብዙዎች ዘንድ አይረሴ ነው። መሐመድ በሚያምር የፊት ገጽታውና በተስተካከለ ቁመናው የሀገራችን አማላይ ወንዶች መሃል 5ኛ ነው። 4ኛ
አርቲስት ያየህራድ ማሞ በኢቢኤስ ቲቪ ይተላለፍ የነበረው ሞጋቾች የተሰኘ የመቅደስ ጸጋዬ ተከታታይ ድራማ ላይ ለዓመታት የተወነ ሲሆን ዶክተር ፋኑኤልን ወክሎ ሲሰራ ቆይቷል። ያየህራድ ሞጋቾች የተሰኘው ድራማ ላይ ከብዙሃኑ የኢትዮጵያ ሕዝብ ጋር አስተዋውቆታል። ቶክሲዶ፣ ሲቲ ቦይስ፣ ሁለት ልብ ከሰራቸው ተወዳጅ ፊልሞች መካከል ጥቂቶቹ ናቸው። ጅም የሚያዘወትረውና የተስተካከለ ቁመና ካላቸው ጥቂት የኢትዮጵያ አርቲስቶች መሃል አንዱ የሆነው ያየህራድ ከፊልም ስራ በተጨማሪም በአትክልት ግቢ ማስዋብ ስራ ላይ የተሰማራ ሲሆን ኤምባሲዎችንና የተለያየ ተቋማትንም ያስውባል። በዚህም በርካታ ገንዘብ የሚያገኘው ያየህራድ ውድ የሆነውንና ብዙዎች የማይሰሩትን ሄር ትራንስፕላንት አሰርቷል። ይህም ይበልጥ ውብ እንዲሆንና ልጅነቱ እንዲመለስ ረድቶታል። እኛም ይህን መመልከት ችለናል። ታዲያ በዛሬው ዝርዝራችን ውስጥ በሴቶቹ ምርጫ መሰረት አርቲስት ያየህራድ ማሞ በአራተኛ ደረጃነት ተቀምጧል። ሶስተኛ አማኑኤል ሀብታሙ። አማን መልከ መልካምና የተረጋጋ የተለየ የትወና ብቃት ያለው ከግሩሜ በመቀጠል ሀገራችን አለን የምንለው ውድ ተዋናይ ነው። አማን በጣም የተረጋጋና ሃይማኖታዊ የሆነ ወጣት ሲሆን ረቡኒ ፊልም ላይ በተለይ አማንን አይረሴ አድርጎታል። ከዚህ በተጨማሪም ማናዚያዋል፣ ስቄ ልሙት፣ እንሳሮ ከግሩሜ ጋር በቅርቡ የተወነበት አፊኒ አማን ድንቅ ብቃቱን ያሳየባቸው ፊልሞች ናቸው። አማን ባለትዳርና የልጅ አባት ሲሆን በዛሬው የ200 ሴቶች ምርጫም ውስጥ አማን 3ኛ ደረጃነትን አግኝቷል። በሁለተኛ ደረጃነት የምናገኘው አርቲስት ግሩም ኤርሚያስ ሲሆን ግሩሜ በዚህ ምርጫ ውስጥ ምናልባትም አንደኛ ላይ ይቀመጣል ብላችሁ ገምታችሁ ሊሆን ይችላል። ነገር ግን በሚያስገርም ሁኔታ በዚህ ምርጫ የ200 ሴቶቹ ምርጫ ግሩሜን ሁለተኛ ደረጃ ላይ ነው ያስቀመጡት። ግሩሜ የፊልም ኢንዱስትሪ ውስጥ ረጅም ዓመታትን ያስቆጠረ ቢሆንም በሚያስገርም ሁኔታ ሰውነቱንና የሰውነቱን ቅርጽ ይበልጡንም በመጠበቅ ከድሮ እያማረበት እያደር እንደ ወይን አዲስ የሚሆን ነው። የትወና ብቃቱም ቢሆን በኢትዮጵያ አንደኛ ነው ተብሎ በድፍረት መናገር የሚቻልበት የትወና መለኪያውን ለሌሎች አርቲስቶች አርቆ የሰቀለባቸው ነው። ግሩሜ ከተወነባቸው ፊልሞች መካከልም 400 ፍቅር፣ አማላዩ፣ ሄርሜላ፣ 79 የመሳሰሉት ምርጥና አይረሴ ፊልሞቹ ናቸው። አዲስ አበባ ተወልዶ ያደገው ግሩም ኤርሚያስ የትወና ትምህርቱንም ቢሆን በሆሊላንድ አካዳሚ ተከታትሏል። ባለትዳርና የሁለት ልጆች አባት የሆነው ግሩም ኤርሚያስ የ46 ዓመት ጎልማሳ ነው። በሚያስገርም ሁኔታ በዛሬው ዝርዝራችን ውስጥ ብዙዎችም እንደሚጠብቁት እኔም ጠብቄው እንደነበረው ግሩም ኤርሚያስ ምናልባትም አንደኛ መቀመጥ የነበረበት ነው። ነገር ግን በ200 ሴቶቹ ምርጫ ግሩሜ ዛሬ ሁለተኛ ደረጃነትን አግኝቷል። በዛሬው ምርጫችን አንደኛ ደረጃነት የምናገኘው አርቲስት ሚኪያስ መሐመድ ሲሆን በዛሬው ዝርዝራችን ውስጥም ሚኪያስ መሐመድ በሚያስገርም ሁኔታ የሴቶችን ቀልብ መሳብ ችሏል። በ200 ሴቶች ምርጫ መሰረትም የዛሬ አንደኛችንም አርቲስት ሚኪያስ መሐመድ ነው። ሚኪያስ የመጀመሪያ ፊልሙ ባለታክሲው ሲሆን እንደ ብዙዎቹ የሀገራችን አርቲስቶች ወደ ፊልም ኢንዱስትሪ የገባው በአጋጣሚ ነው። ነገር ግን የሰራባቸው በጣት የሚቆጠሩና ጥቂት የቴሌቪዥን ተከታታይ ድራማዎች ላይ ቢሆንም ግርማ ሞገስ በተሞላ ወንዳ ወንድነቱና የትወና ችሎታው አይረሴ አድርጎታል። ከባለታክሲው በተጨማሪም ሚኪያስ ሊነጋ ሲል ላይ የተወነ ሲሆንም በዚህ ወቅት በወቅቱ እጅግ ከፍተኛ የሆነ ገንዘብ በ300 ሺህ ብር ተከፍሎት ነው የተወነው። ይህም በአንድ ወቅት መነጋገሪያ አድርጎት ነበር። በዛሬው ዝርዝራችን ውስጥም በ200 ሴቶች ምርጫ መሰረት የዛሬው አንደኛችን አርቲስት ሚኪያስ መሐመድ ሲሆን እናንተም ውድ ተመልካቾቻችን የእናንተን አንደኛና እስከ 10ኛ ዝርዝራችሁ ጻፉልን። በምርጦች ምርጥ ቪዲዮአችን አካተን እንመጣለን። ዛሬ ያዘጋጀንላችሁ ቪዲዮ ይሄንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ስለተከታተላችሁን እናመሰግናለን። ሀበናብ ክሮኒክልስ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪ የሆኑ የታዋቂ ግለሰቦችን ታሪክ እየዳሰሰ ወደ እናንተ የሚያደርሰውን ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንዲሁም ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሱ የደወል ምልክቷን መጫን አይርሱ። ሀበናብ